ትሁትዬ እንግዲህ ስቅስቅ ብላ አልቅሳ ከዚህ ጋር መሄድ አለብኝ፣ በቃ ለማንም ጦስ መሆን አልፈልግም፣ ከዚህ በኋላ ከዚህ ቤት ራሴን አግልያለሁ ብላ እንግዲህ ደብዳቤ ሙሉ ጻፍ አድርጋ ለአባባ አስቀምጣ ሄደች። አባባም ይሄንን ሲሰሙ በጣም አዘኑ፣ በጣምም ተከፉ። እሷም ደግሞ ከዛ መለየት አትፈልግም። ነገር ግን ደግሞ ሰውየዋ እየተከታተላት ቲና ወጥመድ ውስጥ ልታስገባት እየቋመጠች ትገኛለች። ነገር ግን እሷም ከዛ ቤት መሄድ ስላለባት ብቻ እንግዲህ ወስናለች ማለት ነው። ቲና ደግሞ ዳኒን ወጥመድ ውስጥ ለማስገባት እና እጇ ላይ ካስገባችው በኋላ እንደ አሻንጉሊት ልታሽከረክረው፣ እኔ በጣም ነው የማፈቅር ዳኒ፣ እኔ ያንን ሰውዬ የቀረብኩት ለገንዘብ እንጂ ፍቅር ይዞኝ አይደለም፣ እባክህን ከኔ ጋር እንድትሆን እፈልጋለሁ። ከዛ በኋላ ዳኒ ዝም ሲላት እሷ በሀሳብ ጭልጥ ብላ ሄደነስ አመነኝ አይደለ? እኔ ሞቼ ነው ቆሜ ሀብታም ፈትቼ ደሃ ማገባው፣ ሲጀመር ሲያምሪ ይቀራል። አንተ ብቻ ያችን ኤደንን እንዳታገባ ነው እንጂ እኔ ስላንተ ምን አገባኝ? የራስ ጉዳይ። እኔ አውቃለሁ ዳኒ አፈቅረዋለሁ፣ ግን ካሌብ ደግሞ ገንዘብ አለው። ስለዚህ ግዴታ ካሌብን መፍታት የለብኝም እያለች በራሷ ታወራለች። ከዛም ቢጠራትም በሀሳብ ጭልጥ ብላለች። ኤዱዬም ደግሞ እንዴት ልተው ማለት እሱን ጨክኜ መተው አልቻልኩም። እንዴትስ ነው ከውስጤ ማስወጣት የምችለው? እባክሽን እርጅኝ ትሁት ስትላት፣ ትሁትም ደግሞ ደብዳቤውን እየጻፈች እያለቀሰች ነበረ። አንድ ነገር ልንገርሽ፣ እኔ ዳኒ እንድትተይው አልፈልግም። ዳኒ በጣም ነው የሚወድሽ። ስለዚህ ከውስጥሽ ባታስወጪው ይሻልሻልና ከእሱ ጋር ብትቀጥይ፣ እኔ ተጋብታችሁ ልጁ እንድትወልዱ ነው የምፈልገው አለቻት። እሱማ እኮ የኔ ምኞት ነበረ ትሁቴ፣ ግን እየሆነልኝም እያሰብኩትም እየተሳካልኝ አይደለም አለችው። ከዛም እሷ የምሬን ነው ዳኒ በጣም ነው እንትን የሚወድሽ፣ በቃ ተቀይሯል እኮ ሰው ደግሞ አይቀየርም አይባልም፣ ይቀየራል የሰው ልጅ። ስለዚህ እባክሽን አለቻት። ከዛም እሷ እሺ የኔ ዶክተር አመሰግናለሁ፣ ግን ምክርሽ ትንሽም ቢሆን ቀለል ብሎልኛል አለቻት። ከዛ በኋላ እንግዲህ ትሁቴ ደብዳቤውን ሙሉ ጽፋ ጠረጴዛ ስር አስቀምጣ በሌሊት ወጥታ ሄደች። ትሁትዬ እንግዲህ አባዬ ምን ሆነሽ ነው? ይህን ሰሞን በጣም እየተጨናነቅሽ ነው። ቆይ ምንድን ነው እሱ የሆንሽው? የኔ ልጅ ንገረኝ እባክሽ ሲሏት፣ አባዬ ምንም አልሆንኩኝ፣ ሌባ አስደንግጦኝ ነው እንጂ ምንም የሆንኩት ነገር የለም። የሆንኩት ነገር ቢኖርማ እነግር ነበር እኮ አለችው። እሺ የኔ ልጅ ለማንኛውም ተረጋጊ፣ ግን ደግሞ ካሌብን እንዳትቀየሚው እሺ? ካሌብ እኮ ቅናት ቢጤ ይዞት ነው እኮ እንደዚህ የሚሆነው። ቅናት ማለት ምን አይነት ቅናት? እሱን አላውቅም፣ ግን ቅናት ነው። ከሌላ ሰው ጋር ሲያይሽ በጣም ስለሚናደድ ነው የኔ ልጅ አሏት። እሷም ደግሞ እንዴ አለች። ከዛም ካሌብ ትንሽ ቆየት አለመጣና ትሁት አቤት ጋሼ፣ እባክሽን ትሁት በእንደዚህ አይነት መልኩ አትቅጭኝ፣ እንደዚህ እንድትቀጭኝ አልፈልግም። የፈለግሽውን ነገር አድርጊ፣ የፈለግሽውን ነገርም በይኝ፣ ግን ደግሞ ጋሼ አትበይኝ እባክሽን፣ የሆነ ያራቅሽኝ እየመሰለኝ ነው አላት። ካሌብ ትሁትን አፍቅሯታል። ከዛም እሷ ምን ለውጥ አለው ብለህ ነው? ምንም እኮ ለውጥ የለውም አለችው። ከዛ በኋላ ለውጥማ አለው እንጂ ጋሼ ስትይኝ ግን በጣም ነው ውስጤን የሚደብረኝ አለችው አላት። እሱም እሺ በቃ ለወደፊቱ አስተካክላለሁ፣ ግን ያው በመሀላችን እኮ አሰሪና ሰራተኛ ነን ብዬ ነው። ቢሆንም እኔ አንቺን ለክፉ ነገር አስቤሽ ሳይሆን በቃ የሆነ ነገር እንዳትሆኝ ብዬ ስለምሰጋ እኮ ነው ትሁት አላት። እሷም እሺ በቃ ካሌብ አመሰግናለሁ ስለተጨነክልኝ አለችው። ከዛ በኋላ ተመልሶ መጣና ትሁት ባለፈ የሰጠሽኝን ሀብል ለፍቅረኛሽ ስጪው ስልሽ መልሰሽዋል። ካሌብ እኔ ፍቅረኛ የለኝም። የምርሽን ነው ትሁት ሲላት፣ አዎ የለኝም እኮ ስትለው፣ እና ታዲያ ፍቅረኛ አለኝ አልሽም እንዴ? ነበረኝ፣ ግን በቃ የኔና የሱ ነገር አብቅቷል። እናም ይሄንን ሀብል እንቺ ሲላት፣ አይ አሁን አያስፈልገኝም፣ ሲያስፈልገኝ ግን እቀበልሃለሁ፣ ትሰጠኛለህ አለችው ማለት ነው። እንግዲህ ካሌብ ያፈቅራታል ትሁትን ማለት ነው። ከሌላ ጋርም ሲያያት በጣም ነው የሚናደደው። እንግዲህ ባለፈ ጊዜ ከሆነ ሰው ጋር አይቷት በዛ ምክንያት ነው አሁንም ውጪ ስትልና ያው ይሄ ድሮ ፍቅረኛዋ ጌች የተባለው እየተከታተለ ስለሚያስቸግራት
ጢሻ ውስጥ ገብታ ተደብቀዋለች። ነገር ግን ቲና ከሰውየው ጋር ስለተስማማች ብቻ አውቃ ያዘነችላት አስመስላ አስመለጥኩሽ ብላ ወደ ቤት መልሳታለች። ከዛም ከሰውየው ጋር ከተገናኘች በኋላ እንዴት ነው አመነችሽ? አዎ ቀላል አመነችኝ እንዴ? አዎ እንደዚህ እያደረግን አሁን ስራችንን መጀመር እንችላለን አላት ማለት ነው። ትሁትዬም እንግዲህ አወረደች አወጣችና ከዚህ ቤት ውስጥማ መሄድ አለብኝ በቃ ከዚህ ቤት ውስጥ እኔ ቁጭ ብዬ ለሰዎች ጦስም ሰበብ መሆን አልፈለግም፣ ስለዚህ መሄድ አለብኝ ብላ ወሰነች። አባባም ደግሞ የእሷን መጨነቅ እያዩ እስቲ ለእኔ ንገሪኝ እኔ ልጅ እባክሽን እንደዚህ አትሆኚ በጣም እኮ ተጨንቀሻል ሲላትም አባዬ አታስብ፣ ግን ደግሞ ያው ሁሉም ነገር በቅርቡ ይስተካከላል እና ስለዚህ አባዬ ብቻ በጣም ዝን ብላ አባዬ እኔና እናንተ ቅርርብነት እኮ ከአባትና ልጅም የበለጠ ነው ለእኔ ያለህን ቦታ፣ እናም አባዬ ሁሌም እወድሃለሁ፣ ራስንም እንድትጠብቅልኝ ቃል እገባለሁ እያለች የደብዳቤው ሙሉ ጽፋ አስቀምጣላቸው እንግዲህ ሾልክ ብላ በሌሊት ሄደች ማለት ነው። በጣም ነው የሚያሳዝነው። እውነት አሳዝናኛለች። ምክንያቱም እሷ እንደዛ ስታለቅስ የኔ አብሮ ማልቀስስ። እንግዲህ ትሁትዬ ሻንጣዋን በሌሊት ሸክፋ ውልቅ ብላ ሄዳለች። ነገር ግን ቲና የምትባል እንቅፋት ስላለች ታስይዛታለች በልጁ ብዬ አስባለሁ። ግን ግዴታ ከዛ ሰው ማምለጥ አለባት ትሁት። ወደ ቤተሰቦቿ ነው የምትሄደው። እናም አባዬ ይህንን ወረቀት እንደምታነበው ተስፋ አደርጋለሁ። ደግሞ እንዳትፈልጉኝ፣ ፈልጋችሁ ብታገኙኝ እንኳ ወደዚህ ቤት አልመለስም። እወድሃለሁ አባዬ፣ አንተም ካሌብም ዳኒም ሁላችሁንም እወዳቸዋለሁ። እራሳችሁን ጠብቁ ትሁት ብላ እንግዲህ ጻፍ አድርጋ ጠረጴዛ ስራ አስቀምጣ ሄደች። አባባም ትሁት እያሉ እንግዲህ እየዞሩ ቢጠይቁ ቢጠሩም እሷ የለችም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? አለው ደህና ነኝ። እንግዲህ ቲና ትሁትዬ እንግዲህ ከዚህ ቤት መውጣት አለብኝ፣ እዚህ ቤት ውስጥ ቁጭ ብዬ ለሰዎች ጦስ መሆንም አልፈልግም፣ ስለዚህ መውጣት አለብኝ ብላ ወሰነች። ከዛ በኋላ ወረቀት አመጣችና ሙሉ ወረቀት ጽፋ ለአባባ አስቀመጠችላቸው። ካሌብም ደግሞ ትሁት እባክሽን እንደዚህ አድርገሽ አትግጭኝ፣ አንቺ እኮ ከቤት ስትወጪ በጣም ጨንቀኛል፣ በዛ ላይ በጨለማ ከቤት አትውጪ ስልሽ አሰሚኝም፣ በቃ ከቤት እንድትወጪ አልፈልግም አልኩሽ እኮ። ከዛም እሷም ግራ ተጋባችና አባዬ ምን ሆኖ ነው ስትላት፣ አይ የኔ ልጅ አትቆጪውም አትዘኝበትም፣ አውቃለሁ እሱ በጣም ስለሚቀና ነው አለቻት። ከዛም እሺ በቃ አለች። ከዛ በኋላ የኔ ልጅ ካሌብ መጥፎ ሰው አይደለም አውቃለሁ፣ ግን ያው ስለሚያስብልሽ እና ስለሚጨነቅልሽ ነው አለቻት። ከዛ በኋላ እሺ በቃ እሺ አባዬ አለችው። እሱም መጣና ትሁት እባክሽ ይቅርታ አድርገሽልኛል ባለፈው አይደል እንዴ? አዎ ይቅርታ አድርጌልሃለሁ፣ ግን ደግሞ ምን እንደደበረኝ ታውቂያለሽ? ምን ደበረ ስትለው እኔ እየደበረኝ አንቺ ጋሼ ስትይኝ ነው። እባክሽ የፈለግሽውን ነገር ማድረግ ትችያለሽ፣ እንደፈለግሽም ልትቀጭኝ ትችያለሽ፣ ግን ደግሞ ጋሼ አትበይ እባክሽን ትሁት አላት። እሷም ደግሞ ለምን ስትለው አይ በቃ ስለማልፈልግ አላት። እሺ እኔ እናንተ እኮ አሰሪና ሰራተኛ ነን ብዬ ነው እንጂ ሌላ ነገር አስቤ አይደለም ካሌብ አለችው። ቢሆንም በቃ እንደዚህ እንድትቀጭኝ አልፈልግም እሺ አላችሁ። ከዛ በኋላ እንግዲህ ትሁት ሻንጣዋን አስተካክላ አዘጋጅታ ቁጭ ብላ ነበረ። ኤዱ መታችና ኤዱዬ ሁላችሁንም እወዳችኋለሁ፣ ሁላችሁንም በጣም ነው የማከብራችሁ። ስለዚህ ኤዱ አባዬንም ካሌብንም ዳኒንም አደራ። እንዴ አንቺ ምን ነው አደራ በዛሽ? የት ልትሄጂ ነው ስትላት የትም አልሄድም። አይ ታዲያ አደራ በዛሽ ብዬ ነው ስትላት በቃ አደራ በቃ አላቅም ግን ብቻ አደራ አለቻት። እሷም ደግሞ እቅፍ አደረገቻትና አይዞሽ ትሁትዬ ሁሉም ነገር እኮ ያልፋል፣ የማያልፍ ነገር የለም እዚች ምድር ላይ አለቻት። እሺ ለማንኛውም አሉና ከዛ እነሱ ሁለቱ ተቃቀፉና ተለያዩ። ነገር ግን እሷ መሄድን ወስና ነበረ። እዚህ ቤት ከተቀመጥኩኝ እነሱ ላይ ጦስ ነው የምሆነው፣
ባልተብዬዋም ሲዝትባት ነበረ። ለእኔ ካኖንሽ ለማንም አትሆኝም፣ ስለዚህ ወይ አንቺ ትጠፊያለሽ ወይ እኔ እጠፋለሁ እያለ እየፎከረ ነበረ። ከዛ በኋላ ያው ለዛሬ ብታመልጠውም እንግዲህ ቲና እጇን ጎትታ ለሰውየው ትሰጣታለች ትሁት ጋር። ምክንያቱም ቲና ትሁትን ለዛ ልጅ ጋር ሰጠችው፣ ትሁትን ይገላታል ሰውየው ማለት ነው። ምክንያቱም እሱ ከዛ ከሰውዬ አስጥልሻለሁ፣ አንቺም እንድትተባበርኝ ይፈልጋለሁ፣ አለበለዛ ግን ነግሬሻለሁ ብሎ አስጠንቅቋታል። እሷም ደግሞ እባክህን የማልችለውን ነገር አድርጊ ብለህ አታስገድደኝ ስትለው ግዴታሽ ነው፣ ውዴታ ሳይሆን ይሄ ግዴታ ነው። ስለዚህ የምልሽን ነገር ካደረግሽ እኔ የምተባበርሻለሁ አላት። ሳትወድ በግዷ እንግዲህ ህይወቷን ቁማር አስይዛ እዚህ ነገር ውስጥ ገብታለች፣ ወይዘሮ ቲና ማለት ነው። ትሁትዬም ሄዳለች በሌሊት እንግዲህ ውልቅ ብላ ሄዳለች ከቤት። አባባ ቢጠሩም የለችም። ካሌብም እንደዛው ልጅቷ የት ሄደች? አሁንም ደግሞ ወታ ሄዳ ነው። እችን ልጅ ከቤት አትውጪ ስትባል አትሰማም አይደለ እያሉ እንግዲህ ግራ ተጋብተዋል። ቢጠብቋትም የለችም። ካሌብ ሳሎን ውስጥ እየተንጎራደደ ቢያይም የለችም ማለት ነው። እሷ እንግዲህ ሻንጣዋን ሸክፋ ውልቅ ብላለች። ወዳችኋለሁ፣ ሁላችሁንም መቼም አረሳችሁም እያለች እንግዲህ